አውቃለሁ። ሴተኛ ዳሪ ነኝ። ጋሌን የምቸረችር ተራ ሴት ነኝ። በቃ ነበር ልጅ ልኮ ነው የነጠቀኝ። ኧረ እባክሽ አታልቅሽ። ኧረ ሰው እያየን ነው። ተወኝ ልጅ። ያቺ ሳቂቷ ልጅ ኩርምት ተብላ ማስታሰት አይደለም እንባ ደምስ ባነባላት አንስታ አይደለም። አንዴ ሀዘን አንዴ ደስታ የሚፈራረቅበት የነኪራ ቤት እንግዲህ ዛሬም ሌላ ነገር ይዞ ብቅ ብለዋል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ሰላምታዬ ይድረሳችሁ እያልኩኝ ለዚህ ቻናል አዲስ የሆናችሁ ቻናሉ ሰብስክራይብ በማድረግ ቤተሰብ አድርጉኝ በማለት በትህትና እጠይቃለሁ። ነባሮች ደግሞ ላይክ እና ሼር ማድረጋችሁን እንዳይረሳ፣ እንዲሁም ላይክ እና ሼር እያደረጋችሁ ለምታበረታቱኝ እህት ወንድሞቼ ክብረት ይስጥልኝ፣ አመሰግናለሁ። አጓጊው የጽናት ድራማ ይዤላችሁ ብቅ ብያለሁኝ። እንግዲህ ዛሬ የቤቲ እናት እባክክን ኪራ እግርክ ላይ ወድቄ እየለመንኩክ ነው እያለች እንግዲህ እየለመነችው ነው ያለችው። እንግዲህ እስቲ ኪራ ወይስ በዚህ ነገር ይስማማል ወይስ አይስማማም? ጽናትስ ምን ምትላለች ይመስላችኋል? ጽናት እንግዲህ በጠዋት ተነስታ ቤቷን እያጸዳች እያለች እንግዲህ እሷም ትመጣና እንዴት አደርሽ ትላታለች። እግዚአብሔር ይመስገን፣ አንቺ ለኪራ ቁርስ ስሪለት፣ እኔ ግን ቤቱን አጸዳለሁ ትላታለች ሊና። ጽናትም እንግዲህ በእሷ ነገር ተገርማ ሰሞኑን የጸባይ ባህሪ መለዋወጥ እያየውብሽ ነው፣ እንዴት ነው ትላታለች። ምን ነው ሀሳቡን የማይቀይረው እኮ የሞተ ብቻ ነው ትላታለች ሊና። ጽናትም እንግዲህ ግራ ገብቶት አውቃለሁ ትላታለች። ሊናም እኔ ገላይን ሽጬ የምቸረችር እንትን ሴተኛ ዳሪ ነኝ ትላታለች። ሊናም እንግዲህ ጽናት እንድትጸጸት እያደረገቻት ነው። አንቺ ጥሩ ሰው ነሽ፣ አስተዋይም ነሽ፣ ሂጂና ቁርስ ስሪ፣ እኔ ቤት አጸዳለሁ ትላለች። ጽናትም እሺ ብላ ካጠገቧ ከሄደች በኋላ እሷም ሴተኛ ዳሪ ሰው አይመስላቸውም አይደለ ትልና ታስባለች። ቆይ አንዴ ብቻ ያሰብኩት ይሳካልኝ እንጂ እሰራላቸዋለሁ ትላለች። ምሩም እንግዲህ ሳሎን ላይ ቁጭ ብላ ማታ ምንድን ነው የተፈጠረው በማለት ታስተውላለች። በዚህም እንዳለች ናሆሜ ይመጣባታል። ናሆሜ ምንድነው ማታ የተፈጠረው? የምስልክ ነው የምታወሩት? በማለትም ትጠይቃለች። እሱም ምንም ነገር እንዳታስቢ ጎረቤት ታሞ ነው በማለትም ይነግራታል። አይ ምንም ነገር አይደለም። ሊናም እንግዲህ ስልክ እያወራች ነበረ። አለመግባባት ተፈጥሮ ነው እንጂ ጽናት በጣም ጥሩ ሰው ነው በማለት በስልክ ታወራለች። ለማንኛውም ያለውን ነገር ላስተካከል እንጂ እዚህ ቤትማ እሰራላቸዋለሁ፣ በተለይ ኪራን በማለት ታወራለች። ከዛ ሀብታሙን ያምጣልን፣ ቆንቋናውን ያርቅልን በማለትም ትመርቃለች በስልክ። እንግዲህ በይ ቋቁም በሽ እያልሽ እንግዲህ የከተማው ወንድ ሁሉ በእግርሽ ስር ጠብ አድርጌው በማለትም ታወራለች። እሷም ወደ ተመልሳ አሁን እንደዚህ ሆኜ ነው እንጂ ይሄኔ የጀበናዬን ቡና ነበረ ምንትነው ቅጣሌንስ እንዴት ነው የምቀመው በማለትም ሙዴ ሁሉ እኮ ተበላሸ በማለትም ትነግራለች። እንግዲህ ኪራና ናሆሜም ካፌ ቁጭ ብለው ስለምሩ እያወሩ ነበረ። ሚስቴ በጣም ጥሩ ሰው ነች በማለት ናሆሜም ያወራል። አንተ አታስደንግጣት በማለትም ኪራም ይነግሯል። እስቲ ለማንኛውም ብቻውን ከምትሆን ወደ ጽናት ላካት ይላታል። እሱም እንግዲህ ትከፍለኛለክ በማለትም ይነግረዋል። እሱም እንግዲህ እየተሳቀ በክፍያማ ካልሆነ ሂጅ አልላትም በማለትም ይስቃሉ። በሌላ በኩል እንግዲህ ሰኑና ጽናትም ቁጭ ብለው ያወራሉ። እሷም እንደተቀየረች ትነግራቸዋለች። እኔማ እንደዛ ልሻለሁ ትላለ። እንዳልሽውስ ቆዳዋን ብትቀያየርስ ትላታለች ሰኒ። ጽናትም እንግዲህ ላስታርቃችሁ እንዴ በማለት ትላለ። እንዴ ምንድን ነው እሱ? የእሷን ቆዳ ነው እንዴ ለበሽው? እኔ ሰውን ተለማምጬ መኖር አልፈልግም ትላታለች። ምሩም እንግዲህ ከእናቷ ጋራ ስልኳን እያወራች ነው። እናቷን ካወራች በኋላ ከናሆሜ ጋራ በጣም ደስ የሚል ህይወት እንደምትኖርም ትነግራታለች። በዛ ላም ተመችቶኛል፣ ከሱ ከመኖር ግምት ነው ትላለች። ከዛ ግን ናሆሜ አንተ ብትደብቀኝ ግን የሆነ ነገር እየተረዳው ነው ብላ ብቻዋን ታወራለች። ኒና እንግዲህ የተኛችበትን ፍራሽ እያነሳሳች እንዳለች እንግዲህ ሰኑ ትመጣና ቤት ለምቦሳ ትላታለች። ዝም ትላለች። ምን ሆነሽ ነው? መልስ የለም እንዴ ትላታለች። ኦፍ አየር አጠረኝ፣ አየር ልውሰድ ትላታለች ሊና። ከዛ ምን እያልሽ ነው ትላታለች።
ከዛ እሷም እንዴት ትናገሪያለሽ እንዴ በማለትም አፍላፍ ይጋጠማሉ። እሺ ሰኑ ይቅርታ አጥፍቻለሁ በማለት ሊና ይቅርታ ጠይቃታለች ለሰኑ። ሰኑም ዝም ትላታለች። ከዛ አይ እኔ ልውጣ ወይስ ትውጫለሽ በማለትም ትጠይቃታለች። አይ እኔ እወጣልሻለሁ ትላታለች ሰኑ። ሊናም እንግዲህ የአንቺ ጸባይ እንደው ጽናት ብትሆን ኖሮ ገና ድሮ ነበረ የምንገዳደለው ትላታለች። በዚህ መሀል እንዳለው እንግዲህ ኪራም ካልጠበቀው ሰው ስልክ ይደወልበትና እንገናኝ ይሉታል። እሱም ደንግጦ ምንድን ነው እሱ እኔ እኮ አላቅሽም ለምንድን ነው የምንገናኘው ብሎ ስልኩን ይዘጋዋል። ከዛ እሷም ደጋግማ ትደውላለች። እሱም እንግዲህ ስልኩን ከዘጋ በኋላ ወደ ቤቱ ያመራል። ወደ ቤቱ ማውርቶ እንግዲህ ከጽናቴ ጋራ የራሳቸውን ጫና ይጫወታሉ። እሱም እንደሚያፈቅራትም ይነግራታል። እሷም ደስ ይላል፣ እሺ ከመጣ ከቀርማ ምሳ ላቅርብ ትለዋለች። እንግዲህ እነሱም እየተቀላለዱ እያሉ ምሳስ የማቀርበው እኮ ለቀቅ ስታደርገኝ ነው፣ እባክህን ለቀቅ አድርገኝና ምሳ ላቅርብ ትለዋለች። እንዴ ፍቅር እኮ ሞኝ ነው ይላል። ኧረ እባክህ ትላለች እሷ። ተይው እኔ እኮ በአንደበትሽና በልብሽ ብቻ ነው የምንፈልገውም በልብሽ ብቻ ነው። አሁን እንግዲህ አንድ ብቻ ነው የቀረኝ። ለማንኛውም ሰበብ አትደርድሪ እያለ እንግዲህ እሱም ሊስማት ሲል ስልክ ይደወልበታል። መቼም እኔና አንቺ እኮ ልንሳሳም ስንል ኔትወርክም ክፍት ነው ይላታል። ለማንኛውም ካቆምንበት እንቀጥላለን ብሎ ስልኩን ሊያነሳ ይወጣል። እባክሽን አንቺ ሴትዮ እኔ ማንንም አላቅሽም እና ችግርሽ ምንድን ነው አትደውይልኝ በማለትም ይነግራታል። እሷም በስልክ መናገር አልፈለገችም እና እንግዲህ እንድታገኘው ነው የሚፈልገው። እሺ ለማንኛውም ከትንሽ ደቂቃ በኋላ እንገናኛለን በማለትም ስልኩን ይዘጋል። ጽናትም ምግብ እያቀረበች ነበረ። ቆየክ እኮ ትለዋለች። እሱም አይ እዚሁ ነበርኩኝ ይላታል። ሰኑም እኮ ቆየክ እያለች ነው፣ ርቧታልም እያለች ነው። ለማንኛውም ባልሽ እኮ አስራበኝ እያለች ነው። ለማንኛውም ማስታገሻ እየወሰደች ነው፣ ኪችን ነው ትለዋለች። ሰኑም በዚህ መሀል ትመጣለች። ለማንኛውም ጸኑ ምግብ ሊያቀርቡ ይዘገጃጃሉ። አሁንም በድጋሚ ስልክ ይደወላል። ሰኑም እንግዲህ ማነች ትለዋለች። እሱም አይ የስራ ስልክ ነው ይላታል። እሷም እንግዲህ ምግቡንም ሳይበላ ለማንኛውም አስቸኳይ ስልክ ተደውሎብኛል፣ ግዴታ ነው መሄድ ያለብኝ እናንተ ብሉ በማለትም እሱም ጥሏቸው ይወጣል። ለማንኛውም ባይሆን ምሮን ጥሯትና ብሉ አሁን ነው የምመጣው እዛ ደርሼ በማለትም ኪራም ይነግራታል። ጽናትም ግራ ገብቷታል። ነገር ግን አብረሽ ልብላ በማለት ከስኑ ጋር መብራት ናሆሜም እንግዲህ ወደ እነ ኪራ ቤት መጥቶ ነበረ። ሲመጣ እንግዲህ ደረጃ ላይ ይገናኛሉ። አሁን ግንባርክን ነበር ማለት ምን ማለት ነው? እኔ እኮ አሁን ምግብ አቅርባ ካልበላክ እያለች ነው እኮ ጥዬቅ የወጣሁት በማለት እንግዲህ አሁን ወደ ቤት አትገባም በዚሁ ብላ ስትባል እኮ እምቢ ካላልካቸው ሴቶች እኮ አደጋ አለብክ ይለዋል። ናሆሜም ቆይ አንተ እንደዛ መከሬክ ያ ሁሉ ተደርጎ ምንድን ነው እሱ እንደዚህ ዘገየከው በማለትም ይነግረዋል። ከሰኑ ጋር እኮ ወዳደራለሁ ብዬ ነበረ ይላል እሱ። ከዛ ወደ ቤትም ከሄዱ በኋላ እነሱም ለምሩ ሰርፕራይዝ ሊያደርጉ ይመስላል። ንፋው እንጂ በማለት እሱም እኮ ምንድን ነው ቆንጫ እኮ ተጣመመ ይላል። ቢፈነዳስ ደግሞ በማለት እነሱ ይቀላለዳሉ። እኔ አልፈራም ይላል። ለማንኛውም ይሄን ጨርስና ይሄን ንፋ ይለዋል። አሁን የሚያሳስበኝ የንግስቴ ነገር ነው የሚያሳስበኝ። ማዘር ራሱ እኮ ውሃን የሆነችው ፈራው እኮ እንዳትታመም ይላል ናሆሜ። በጣም እኮ ምስኪን ነች ይለዋል። ለማንኛውም ሆቴል ለምን ወስደክ ሰርፕራይዝ አታረጋትም ነበረ ይለዋል። አይ እንደዛ እኮ አይደለም፣ እንደዛ ባደርግም እኮ ትንሽ እዚሁ ቤት ውስጥ ላዘጋጅ ብዬ ነው። ለማንኛውም እንደዚህ ጽናትና ሰኒም ቁጭ ብለው ያወራሉ። እንግዲህ ሊናም አብራቸው ነበረች። ሰኑ አሁን አስቢው መሩና ናሙ እንደዛም ቤቱን አሰመሩ። እንግዲህ ታገቢኛለሽ እንዴ ብሎም ሊናም ስሰማቸው እንዴ ናሆምና ሊና እስካሁን አልተጋቡም እንዴ በማለትም ትጠይቃለች። ጽናትም አዎ ትላታለች። ሊና እኔ ብሆን ግን አላደርገውም ትላለች። ሀሳባቸውን ተቃውማ ትመልሳለች። ጽናትም ፍቅር ነው እኮ ምን እያወራሽ ነው ትላታለች። ቀለበት ስላደረገ በቀለበት የሚታሰር ይመስልሻል እንዴ? ዋናው እኮ ፍቅር ነው፣ የልብን ነው ማየት ትላታለች። ጽናትም እሷ እንግዲህ ለማንኛውም ፍቅር ቢኖር እንደዚህ ያሳያል ትላለች።
ኪራ እንግዲህ ወደ ተጠራበት ሴትዮ ሄዶ ነበረ። ነገር ግን በሚሄድበት ሰዓት እሷም የሚያውቃት ሴትዮ ሳትሆን የማያውቃት ሴትዮ ሆና ያገኛታል። እሱም ተደናግጦ እንዲህ ሰው እየጠበቅኩ ነው ይላታል ወንበሩ ላይ። እሷም አይ የምትጠብቀው ሰው እኔ መስሎኛል ትለዋለች። ከዛ ከተከራከሩ በኋላ ራሷ እንደሆነች እና ቤዛ የምትባል ልጅ የእሱ ፍቅረኛ በፊት እንደነበረች እና አሁን ግን በሱ ፍቅር እንደታመመች ትገልጽለታለች። እሱ ግን ባለትዳር እንደሆነም አስረግጦ ይነግራታል። ሴትዮዋ ግን ልትፋታት አልቻለችም። ለማንኛውም ገንዘብ ከፈለሽ በገንዘብ ልረዳሽ እችላለሁ፣ ነገር ግን ከህይወቴ መውጣት አለባት። ህይወቴ በእሷ ምክንያት ተበጥብጧልና ስለ እሷ ማወራም አልፈልግም። ከአሁን ወዲያም ደግሞ ወደ ቤቴ እሷን ልመልሳት አልችልም ይላታል። እኔ እኮ እናት ነኝ፣ እንዴት እንዲህ ትለኛለህ? እናትነት በጣም ከባድ ነው በማለትም በእናት በጠባች ጡት በጠባከው ጡት በእናትህ ለምኜ ካለው ትለዋለች። እሱ ግን ሊቀበላት አልቻለም። በጣም ተናዶም እባክሽን አንቺ ሴትዮ ያልሆነ ቃላት እያወራሽ ነው ያለሽውና እባክሽን ተይኝ፣ እኔ እንደዚህ አይነት ነገር ማድረግም ማሰብም አልችልም ይላታል። እሷ ግን ልትታገሰው አልቻለችም። ደጋግማም ትለምነዋለች። አንዴ በእናቱ አንዴ በጠባከው ጡት ትለዋለች። በገንዘብ ከፈለሽ በገንዘብ ልረዳሽ እችላለሁ፣ ነገር ግን ወደ ቤት መመለስ አልችልም ሲላት ዶክተሩ የወደደችው ሰው ማግኘት አለባት ብለዋል ሲላትም እሱም በተቀመጠችበት ጥሏት ይሄዳል ወደ ቤቱ። የዛሬው ቪዲዮአችን እዚህ ላይ ያበቃል። ቪዲዮን ከወደዳችሁት ላይክ፣ ሼር በማድረግ ተባበሩኝ እላለሁኝ። አመሰግናለሁ ቤተሰብ፣ እወዳችኋለሁ።